ከመናፍስቱ አሰራር ጋር ተጣላንና ግብር ሳልከፍል ሲቀር ግብሩ ደግሞ ሌላ ጊዜ ከሚሰጠው ለየት ያለ ስለሆነ ያንን ማድረግ ስለማልችል ተጣላንና ትከፍላለሽ፣ ይሄ ነው መስዋዕት ታረጋለሽ፣ ይሄ አቅም በላይ ነው አይችልም፣ ይሄ ካልቻልሽ ትሞታለሽ አለ። ራውታ አሉኝ አቤት እኛ ፈራ ላንቺ መናገር በገንገድ ላይ ያለ መኪና ንብረትሽ ሽፍታ ዘረፈ አሉ። መጀመሪያ ስራ ተጀመረ። አጋንንት ጨካኝ ነው፣ ንብረት የሚያጠፋል፣ ሰው የሚያጠፋል፣ ብዙ ነገር ያደርጋል። እንደተባለ ማይቀረም እግሬ ማሳከክ ጀመረ። ጀበና ሲኒ የሰበር እጄ ማሳከክ ጀመረ። 2 ቀን 3 ቀን እያለ ሲደነዝዝ ይሄ እጄ በጣና እንደዚህ ሽባ ሆነ። እግሬ ደግሞ ሽባ ሆነ። ቋንቋቸው አያውቅም፣ ባህላቸው አያውቅም። ምን ለሆነ ይሄ መጣው ብዬ ስል ያስጠራው እኔ ነው የሚል ድምጽ ሰማ። አሁን ሲፈልግ የለም። በኋላ መጣ ትልቅ ብርሃን፣ ምሰሶ የሚያክል አይን ማየት የማይችል ብርሃን መጣና ቆመ እኔ ፊት። ልክ እንደዚህ ሲቆም እኔ አይኔ ጠፋ፣ በቃ ማየት አቃተ። ይሄ የተሰበሰበ አውሬ የለም፣ ሰው የለም። እግሩ ስር ተደፉ። እኔና ብርሃኑ ብቻ ቀረን። እኔ አለኝ ኢየሱስ ጌታ ነው፣ የጌቶች ጌታ ነው። ኢየሱስ መመለክ የሚያንስበት አምላክ ነው። እግዚአብሔር ድንቅና ተአምር የሚሰራ አምላክ ነው። እኔን ከዛ ያመጣኝ ጌታ ስሙ ይባረክ። ጌታ ትልቅ ነው። እኛ ትልቅ ቤት ስናይ ይሄ ትልቅ ህንጻ ነው እንላለን። መጠሪያ ሁሉ ያንስበታል። ከትልቅም ትልቅ ነው። እግዚአብሔር በድንቅ አመጣኝ። ከመጣው በኋላ ከመምጣቴ በፊት የመናፍስቱ አሰራር ጋር ተጣላንና በመሳዋዕትነት የኔ ምስክርነት በጣም ረጅም ስለሆነ 1 ሰዓት አይበቃም። እግዚአብሔር ደግሞ ዝናቡን በጣም ያበዛውና 1 ሰዓት ከሩብ ይሆናል። እግዚአብሔር ስሙ ይባረክ። እና ጌታ ስራ የሚሰራው በታማኞች በትልልቆች የሚያውቃቸው በቃ እኛ እንታወቃለን ብሎ ሳይል እንደኔ አይነት በደካማው በወደቀው ገንዳ ውስጥ በተጣለ ቆሻሻ ነው። እግዚአብሔር ከቆሻሻ ውስጥ ያወጣኝ ሰው ነኝ። ስሙ ይባረክ። አሁን ከመናፍስቱ አሰራር ጋር ተጣላንና ግብር ሳልከፍል ሲቀር ግብሩ ደግሞ ሌላ ጊዜ ከሚሰጠው ለየት ያለ ስለሆነ ያንን ማድረግ ስለማልችል ተጣላንና ትከፍላለሽ፣ ይሄ ነው መስዋዕት ታረጋለሽ፣ ይሄ አቅም በላይ ነው አይችልም፣ ይሄ ካልቻልሽ ትሞታለሽ አለች። እጅ ሽባ፣ እግር ሽባ፣ ሆድ በሽተኛ፣ ባልሽ ይሞታል፣ ልጆችሽ ይሞታሉ አለ። ይሄ ለምን ይሆናል ብዬ አሰብኩና ፍቃደኛ ሆንኩ ያንን የታዘዝኩትን የሰው ደም መስዋዕት ለማቅረብ። ግን ሳስበው ከአቅሜ በላይ ሆነና አንድ ነገር ወደ ውስጤ መጣ። ቁርአን በጣም ነው የቀራሁት። ቁርአን ላይ ምን ይላል? አላህ ሸሪክ የለውም ይላል። አንድ ነው አላህ ይላል በቁርአናችን ላይ በፊት እኔ በሚቀራበት ላይ እና አላህ አይወልድም አይወለድም ይላል። እቺ ታዲያ ሴትዮ የአላህ ምንድነው እኔን መግደል ስልጣን ማን ሰጣት? ሽባ ማረግ ማን ስልጣን ሰጣት? ሀብት ማጥፋት ማን ሰጣት? እሱ ካልወለደ ያክስት ልጅ ናት ወይስ አጎት ልጅ ናት ብዬ ጠየቅኩ። ይሄ የጠየቅሽ እንደሆነ ጉድ ይፈላብሻል፣ ዝም በይ። የምታመጫው እንግዲህ አላውቅሽም አልኩና ወደ ቤት ሄዳ አሁን ኮሳረክ ብዙ ነገር ነው ማረክ ሴሪሞኒ አለ። የጥጋቤ ብዛት ጀበና ላይ ወርቅ ነበር ማስሮ ብራስሌት ወርቅ አስሬ ነበር ለሸክላ። እኛ ደግሞ አሁን ወርቅ አያስፈልግንም፣ የንጉስ ልጆች ራሳችን ወርቅ ነን። ስሙ ይባረክ። ለምን? አንደኛ አባታችን ንጉስ ነው እግዚአብሔር። የዚህ ምድር ወርቁን ብሩም ማን ነው? የሱ። እኛ ደግሞ የሱ ልጆች ከወርቅ በላይ ነን። ጌታ ስሙ ይባረክ። ይሄ ሳረግ ላፈላሻይ ቡና አጀመርኩና ስል በማግስት ስልክ ደወሉና ራውታ አሉኝ አቤት እኛ ፈራ ላንቺ መናገር በገንገድ ላይ ያለ መኪና ንብረትሽ ሽፍታ ዘረፈ አሉ። መጀመሪያ ስራ ተጀመረ። አጋንንት ጨካኝ ነው፣ ንብረት የሚያጠፋል፣ ሰው የሚያጠፋል፣ ብዙ ነገር ያደርጋል። አምላካችን ግን ይሞላልናል፣ ይሰጠናል፣ ያድነናል። እሱ ሩህ ነው። አሁን ሲል ነው እቺ ሴትዮ ነው ይሄ ያረጋልክኝና በሉ ይሄ ጀምሮ ዛሬ በኋላ ጀበናም ቡና ላፈላባልኩና ጀበና ያስኩና ሰበራ ሲኒ ያስኩና ረከጥኩና ደፋውና ተነሳው። አረ መሞትሽ ነው፣ አረ ባክሽ አሉ። ለመኑ ቤተሰብ የሚመጣው ጉዳይ ያለው ብዬ ተውኩ። እንደተባለ ማይቀረም እግሬ ማሳከክ ጀመረ። ጀበና ሲኒ የሰበር እጄ ማሳከክ ጀመረ። 2 ቀን 3 ቀን እያለ ሲደነዝዝ ይሄ እጄ በጣና እንደዚህ ሽባ ሆነ። እግሬ ደግሞ ሽባ ሆነ። ሆዴ ደግሞ ትልቅ ሆነ። እንደ እርጉዝ ሴት ወይ አይወልድም ወይ አይወጣ ምን እንደሆነ አይታወቅም፣ ብቻ መሸከም።
አሁን በየቦታ መሄድ ነው ጸበል ቦታ ወሰዱ ትትላለች ብሎ አሁን ፈራውና ቤተሰቦች እንደ እሷ ሙስሊም ነው እንዴት ጸበል ይወስዳል ሲል አላህ ለመዳን ሲል አህያሽን ትጠጣ ይላል ቁርአን ላይ አለ ይሄንን ሲያሳዩ ተፈቀደና ወሰዱ ሄልፒን ጸበል ቄሱ ምንም ማያመጡ ነገር እኔን 3-7 ይላሉ ሽምብራ ደረቅ ያበሉኛል እነሱ ስጋ ይበላሉ ወኩሙ ዘኩሙ ይሉኛል በቀዝቃዛ ውሃ ይነክሩኛል መዳን የለም መዳን በክርስቶስ ተገኘ እግዚአብሔር ስሙ ይባረክ መዳን በክርስቶስ ነው አሁን የወጣ በኋላ መጣንና ልጄ ያገባለች 15 ቀን ሲቀር 6 አመት ሙሉ በሽተኛ ነው ይዋስታውካል ላይ ሽንት ላይ ነው ካካም መጣ በቃ ውስጥ የሚወስደኝ ሰው ሳጣ ሲጨምቅ መልቀቅ ነው በኋላ ይደርቃል ሰውነት ላይ ዝንብ ያርፋል ይሸታል በቃ ሰውነት አላይ ነኝ ሁሉ ጣላ 6 አመት ሙሉ ባለቤቴም ዛሬ ይመጣል ያያል እንደ የሴትዮ ዛሬም አልሞተም ይላል እግዚአብሔር ግን የሞቱትን የሚያስነሳ ነው ሞትን ብሎ የወደቁትን የሚምር አምላክ ነው አንስቶ አጥቦ እንደዚህ በጉባኤ መሃል አክብሮ የሚያቆም አምላክ ነው ጌታ ስሙ ይባረክ ለዚህ ጌታ መሞት ያንሳል መሞት ነፍስሪ ታክዜ ብንሰቀን ብትራብም ብንቸገርም ለዚህ አምላክ እኔ 10 ጊዜ ቢገሉኝ ለጌታዬ ደስ ለምን ያንን ክብር አገኘው ይሆን አላገኘውማ ምን ያህል ሰው ቢሆን ነው ምን ያህል ቢወደድ ነው ምን ያህል ቢመረጥ ነው የኔ ስደት ለኔ ክብር ሆነልኝ የኔ መራብ ለኔ ክብር ሆነልኝ እግዚአብሔር ስሙ ይባረክ ከዛ በኋላ ሰርግ ሲሆን 15 ቀን ሲቀር ውጪ ወሰዱና ቤት አጠገብ አስቀመጡ ቤት ዳስ ተሰራና በቃ ሴትዮ ሰርግ ቤት ከመጣ እናፍራለን ይሄ ተቀመጥ ብሎ ደበቁኝ አደረ ጧት ልጄ መጣ ሙሽራ ልጄ መጣችና አንቺ ጉልበት ሳልስም እኔ አይሄድም ማለች ወዴት ነው የኔ ጉልበት ያለ ጉልበት በሽተኛ ነው አቦለ በይ ዝም ብለና አግባ አልኳት ስል እኔ አያገባም ጉልበት ይሳልስ ምንም ቢሆን እኮ እናት ነው አለች እናትማ ነው ግን ሽባ ነው መዳን አይቻለም ድንገት አንድ አመት ቢኖር በህይወት አንቺ ወለድክ በኋላ ያንቺን ልጅ አይቼ አያቱ ሆናለሁ ዝም ብለሽ አግቢ አልኩ አይሆንም ማለትና ሄደ አባት ለመነች ለአባቱ ነገረችና አባትዮ ምን አረገ እባክሽ ይሄ ልጅ አስቸገረችው ስታስቸግር ምን አረጋ አመጣና ሆስፒታል አዲስ አበባ ወረወረ ብር ሞልቷል እኔ ቤት እኮ እንደ ጎርፍ ነው ብር የሚገባው አጋንንት የሚሰጠው ብር ግን ወራሽ የለውም ከንቱ ነው ጤና የለውም ሰላም የለውም ምቾት የለውም እኔ በቤቴ በፊት ሚረግጠው ምንጣፍ 10,000 ብር ነው የሚገዛው በየሳምንት በየ15 ቀን ቼንጅ ያረጋ ለውጣለሁ ግን አይደላኝም የሚቀመጠው ኮምፎርት አይ ምቾት የለውም ኢየሱስ ሜዳ ይመቻል በደረቅ ፍራሽ ላይ ኢየሱስ ይመቻል ምንም ዋጋ የለውም ካንቱ ነው ስላየሁት ዋና ምስክር ማስረጃ ነኝ ወገኖቼ አዲስ አበባ ብታዩት ህንጻ ፎቅ ምናምኑ ያለ መስዋዕት የተሰራ እንዳይመስላችሁ ግን ልጆቻቸው መስዋዕት እየሰጡ የመጀመሪያ ልጆች ምናልባት አይታችሁ ዶን አንዳንድ ድርጅት በር ላይ የሚቀመጡ መስማት በቃ እንደዚህ ሰውነታቸው ፓራላይዝ የሆኑ ልጆች ለአጋንንት ይሰጣሉ ግብር እየተሰጡ የበሰው ደም የተሰራ ነው ወራሽ አይኖርም አጋንንት መጀመሪያውን ያሳምልና መጨረሻውን ከፎቅ ይወረውራል ራሱን ገመድ ያሳንቃል በሽጉጥ ያስገድላል አት ንብረቱን ያስጨርሳል ኢየሱስ ግን 5ቷን 10 100 ያረጋል ይባርካል እንዲህ አይነት አምላክ ነው እኛ የምናመልከው አሁን በኋላ ይሄ ስትል ጊዜ ይሻልና ሆስፒታል ይገባው ተመረመርኩ ሰኞ ኦፕራሲዮን ትሆናለች አሉ እኔ አርብ እንግዲህ ጁምአ ቀን ነው መጥተው እኔ ጋር ሲለፈልፉ ቆይተው ሄዱ ዘመዶቼ አርብ ሌሊት 9 ሰዓት ላይ ህልም አየሁ ህልሙ ምንድነው አዲስ አበባ ከተማ ውስጥ ጦርነት ነው በዛ ጦርነት መሃል ሰው እየሮጠ ሲሄድ እኔም ስሮጥ በታንክ በቦምብ ያልቃል ህዝብ ይሄ ከተማ ውስጥ ያልቃል ስንሮጥ እኔም ክራንች ይዤ በህልሙ እየሮጥኩ ሲሄድ ምን አጋጠመን ትልቅ ተራራ ያ ተራራ ነፍስ ይዞን እየባጠጥን ሲንወጣ እኔ ግማሽ ደረስኩና አቂም አጣ ምን ነው አላህዬ አልኩ እኔ ጅግር የለም ሽባ ነው እንዴት ወጣለሁ አቂም ያለ አይችልም ስል ተራራ ጫፍ ላይ ገመድ ወረወረ
ያ ገመድ ንፋስ ወሰደና እኔ እጅ ገባ። እኔ ልብን አርጎ ያስክን ወተተና ተራራው ላይ እኔ ብቻ ወሰደኝ። ከዛ በኋላ ተራራ ላይ ሲወጣ ግራ ገባኝ። ግራ ቀኝ ሳይ ለምለም ሳር ነው፣ አበባ ነው፣ አትክልት ነው፣ ፍራፍሬ ነው። አንበሳ፣ ጅብ፣ ነብር፣ ዝሆን፣ ግመል፣ በግ፣ ፍየል፣ እርግብ አብሮ ይጫወታል። አንዱ ተንኮል የለም አይነክስም። የህፃን ልጅ ከአንበሳ ጋር፣ ሰው ትልቅ ከጅብ ጋር ምንድነው ጉድ አልክኝና ደንግጬ። ሰዎች ደግሞ መጡ፣ ቀሚስ ለበሱ፣ እንደዚህ ዘማሪዎች አይነት ልብስ የለበሱ ናቸው። ሴትም ወንድም ረጃጅም ህፃንም ሁሉ ቀሚስ ነው የለበሰ። በቃ አይለይም። አሁን መጡና ከበቡኝ ነው ይጠራሉ። አብርሃም፣ ማርታ፣ ይስሐቅ፣ ያዕቆብ፣ ኢዮብ እያሉ ይጠራሉ። ይመጣሉ፣ ሁሉም ይሰበሰባል። እኔ ጽሁፍ ስም አሁን ነው ያነበብክ በመጽሐፍ ቅዱስ በፊት አያውቁም። ተሰበሰቡ፣ እኔ ከበቡ። አውሬም ሰውም ያያል። ፈራ። ሁለተኛ ፈራና ምን ነው አላህ የየት ቦታ አመጣኝ? እነኚህ ሰዎች አያውቅም፣ ቋንቋቸው አያውቅም፣ ባህላቸው አያውቅም። ምን ለሆነ ይሄ መጣው ብዬ ስል ያስጠራው እኔ ነው የሚል ድምጽ ሰማ። አሁን ፈለጋ ሲፈልግ የለም። በኋላ መጣ ትልቅ ብርሃን፣ ምሰሶ የሚያክል አይን ማየት የማይችል ብርሃን መጣና ቆመ እኔ ፊት። ልክ እንደዚህ ሲቆም እኔ አይኔ ጠፋ። በቃ ማየት አቃተ። ይሄ የተሰበሰበ አውሬ የለም፣ ሰው የለም። እግሩ ስር ተዳፉ። እኔና ብርሃኑ ብቻ ቀረን። እኔ አለኝ ድንግል ማርያም የተወለድኩ ቀራንዮ መስቀል የተሰቀልኩ በአብ ከደሜ ከአባቴ ጋር ያስታረቅ ኢየሱስ ክርስቶስ ነው አለኝ። ወገኖቼ እኛ እኮ ጠማሞች ነን። በቃ አንሰማም፣ እሺ አንልም። እግዚአብሔር ዛሬ እንድንሰማ ጆሮን ይስጠን። ዛሬ መስሚያችንን ጆሮአችን ጌታ ይክፈተው። እምቢ ማለታችን ወደ እሽታ ይቀይረው። አና ሙስሊም አልኩት። እኔ ሙስሊም ነኝ፣ አንተን አላውቅም አይፈልግም። እሱ ምን አለገ? ጌታችን እኮ የምንወደውን ብቻ ሳይሆን የማንወደውን የሚፈልግ ነው። ጠላትን የሚያፈቅር የሚወድ የፍቅር አምላክ እኔ እፈልግሻለሁ አለና እቅፍ አረገኝ። እግዚአብሔር ዛሬ በእቅፉ ያሳርፈን። ዛሬ የሚወደን አምላክ ከሱ ትምህርት ወስደን የማይወደንን ሁሉ እንድንወደው እንድናቅፈው ምሕረት እንድናረግ ጌታ ዛሬ ማስተዋልና ጥበብን ይልቀቅልብን። እግዚአብሔር ይርዳን። አሁን ሲያቅፈኝ ጊዜ ይሄ እጅሽን ይዘረጋለሁ አለ። ክራንች እግር ላይ እጥላለሁ አለ። ሆድሽ በሽታ ያለ ፕራሶን ትወጣለሽ አለ። እንዴ ገረመኝ። ሄዱ ቀጥና ሁለት ሙሉ ወንጌል ጧት 3 ሰዓት ነገ ጠብቃለ። እንቅልፍ ተነሳ። ህልሙ ነገርኩ ለቤተሰቦቼ። ይሄ ናፍቂ ቦታ ነው አይሄድም ማለት እኔ የትስደው ምን ቸገረ? ብዙ ቦታ ሄዶ የለም እንደ ደርበ ሊባኖስ፣ ሽቁር መካል፣ አርሰማ ቅድስ ምንድነው ቃልቻ ቤቲ፣ ቀንቋይ ቤቲ፣ ደርተራ ቤቲ፣ መድኃኒት አዋቂ ቤት ሁሉ ወሰዳችሁኝ አልዳንኩም። ይሄ እኮ በጆሮዬ ነው የነገረኝ በአይኔ አየሁት። ይሄ ውሸታም ነው አሉ። እኔ ምን አገባ? ውሸት ቢሆን እውነት ከዳኑ በኋላ መጣሉ ውሰዱኝ አልኩ። ስልከለከ ወንድሜ ደግሞ አለ በጣም ኃይለኛ ነው። በጣም ኃይለኛ ኃይል ውሸት ነው። ኃይል እግዚአብሔር ነው። በቃ እግዚአብሔር ነው ኃይለኛ ክርስቶስ ብቻ ነው። በኋላ ሄድክኝና ወንድሜ መጣና እኔ እንዳልገልሽ አለ። ከዛ እኔ ላንቅሽ ነው አለና እጁን እንዲዘረጋው ኢየሱስ ክርስቶስ እጁን መጣው። እንዴ አንቺን ላንቅ ሲልኮ እጄን መታኝ። ምንድነው ጉዱ አለ። እኔ ደግሞ አያውቅም። ያን ጊዜ እከሌ ነው ማለት አይችልማ። ገና መጀመሪያ ቀን ህልም አየሁ እንጂ ስለ ክርስቶስ ምን አውቃለሁ? ዝም አልኩ። ከዛ ወጣሁ። ፍራንክ እንዳይሰጡኝ ቦርሳዬ ቀሙብኝ። ሞባይሌ ሁሉ ነጠቁኝ። አሁን መሄጃ የላትም ብሎ ነው። እግዚአብሔር የጀመረውን ይጨርሳል። እኔን ጀምሮ ጨረሰ። ጌታ ስሙ ይባረክ። በድፍረት ወጣው። ወገኖቼ ዛሬ ከሚያስተከራክለን ነገር ሁሉ ወደ ኋላ ሳናይ በድፍረት እንውጣ። ስንወጣ ጌታ ይቀድማል። ቀድሞ ደግሞ ስራውን ይሰራል። እኛ ምን አገባን? ውጡ ሲሉ መውጣት፣ ግቡ ሲሉ መግባት። ለምን እሳት አይሆንም? እሳት ውስጥ ገብቶ እንደ ናቡከደነፆር ላስቆሙ ምስል አንሰግድም ብሎ ማን ተቃጠለ? አምላካቸው ታማኝ ነው አይደለም እንዴ? የዳንኤል አምላክ ዛሬ የኛ አምላክ ነው። እኛንም የሚጠብቀን አምላክ ነው። ስለዚህ አንፈራም። ወጣሁኝ ሄድኩኝ። ዝም ብሎ ሲሄድ አዞረኝ። 6 ዓመት በሽተኛ ነው። አዞረኝና አስፋልት ላይ ወደቀ። ልክ እኔ ሲወድቅ ወንድሜ ዝም ብሎ አያ። መኪና ግን መጣ ሊጋጨኝ። ሲጥጣለና ቆመ። መኪና ኮብራ ነው ፓጃሮ። አሁን ሲቆም ገዘያ መኪና ወረዱ። 3 ሰዎች ወረድና ምነው የኔ እህት የታውቅናለሽ? እኛ እኮ አንቺ አናውቅም። ለምንድን ነው እኛ መኪና ስር ገብተሽ ብትሞቺ? ለምንድን ነው እግዚአብሔር የፈጠረ ነፍስስ የምትሞቹ? ነገር እኮ ያልፋል፣ ችግርም ያልፋል። ያው ጭራሽ መምከር ጀመሩ። ሰው መኪና ውስጥ ገብቶ ሊሞት ሲሊመታል እንጂ መቼ እንደዚህ መከራት። ደነገጥክና ቁጭ ብሎ አራኔ መሞት አይፈልግም አልኩ።
ታዲያ ምን ሆነክ ነው አሉ። 6 ዓመት በሽተኛ ነው፣ ይሄው እጅም የለም እግርም ክራንች ነው፣ መሄድ ስላቃተን ወደኩኝ። የት መሄድ ፈላክ አሉ። በህልሜ ነገረኝ ነገር አስታውሳለሁ። እግዚአብሔር እኔ አንጎሌ ውስጥ ያለውን ይሄ ምናምኑን የሻገተውን ነገር ሁሉ ጥርቅ አድርጎ አሁን ንጹህ አድርጎታል። አሁን 10 እዚህ ውስጥ 1000 ሰው ስሙን ቢነግረኝ በኋላ ቢጠይቀኝ መንገድ ይችላል። እግዚአብሔር ንጹህ አንጎል ሰጠኝ። ጌታ ስሙ ይባረክ። በህልሜ ያለኝን ነገርኳቸው። እኔ መሄድ እፈልጋለሁ ስል የት አሉ። ቀጠና 2 አልኩ ስል አያያና እንደዚህ ቀጠና 2 የት ነው አለ። ሙሉ ወንጌል እንዴ ተነከቱ። እንደዚህ ነው የለበስኩት። በነገራችን ላይ ለብሼ የወጣኋት በጌታ እቺ ልብስ ናት የመጀመሪያዋ። ዛሬ ለብሻታለሁ ለሁለተኛ ጊዜ። ከአሁን በፊት ግን በማንኛውም አገልግሎት ላይ ለብሻት አላውቅም። ጌታ ስሙ ይባረክ። ስባረር የለበስኳትን ልብስ ነው ለብሼ ዛሬ የመጣሁት። እግዚአብሔር ስሙ ይባረክ። ስድን የለበስኩትን ልብስ ነው ዛሬ የለበስኩት። እግዚአብሔር ስሙ ይባረክ። እግዚአብሔር ደግሞ የጽድቅ ልብስ ሳይሆን የእምነትን ጸጋ ካባውን ጌታ ያልብሳችሁ። እግዚአብሔር ይችላል። የማይችል አምላክ አይደለም። ቻይ ነው። አዶናይ ነው አምላካችን። ኤልሻዳይ ነው አምላካችን። ስሙ ይባረክ። ከዛ ወጣው መንገድ ላይ ከዛ እነኛ ሰዎች አገኙንና ሙሉ ወንጌል አልኩኝ። አዎ እንዴ አሉ። ምን ጉዳይ አለሽ አሉ። ቀጠሮ ማን ጋር? ኢየሱስ ክርስቶስ ጋር። ሃሌሉያ። ደስ አላቸው፣ ጨፈሩ። እኔ እነሱ ይጨፍራሉ፣ እኔ ደግሞ ምንድነው ብዬ ዝም ብላለሁ። ከዛ አስገቡኝና ህልሙ እየነገርኩ ሙሉ ወንጌል ደረስኩኝ። እዛ ጋር ሲደርስ እነሱ ወረዱና እኔን አስገቡና ግቢ አሉኝ። ብዙ ነገር አለ ግን ሰዓት የለኝም። አሁን እየገባው እኔ ስል ገና ይሄ በሽተኛ እግር ሙሉ ወንጌል ግቢ ሲረግጥ ክራንቹ ወደቀ። እግዚአብሔር ስም ይባረክ። እግዚአብሔር እኮ በስራ ላይ ነው ያለው። ማዳን ሲፈልግ እኮ ጸሎት አይደለም የሚፈልገው። እጅ ተጭኖ እስከሚጸለይም ጊዜ አይፈልግም። እስኪዘመርም እስኪመለክም አይደለም። ጌታ የሚመለክበት ቦታ፣ ቃሉ የሚነገርበት ቦታ ሁሉ ፈውስ አለው። በእምነት ነው እኛ መሄድ ያለብን። እኔ አምኜ ቃሉን ሰምቼ ወጥቻለሁ። ከየት እንደመጣው ነግሬያቸዋለሁ። አምኜ ስለወጣው ጌታ ተአምሩን ሲገልጽልኝ ገና እግሬ ግቢውን ሲረግጥ ክራንች ወደቀ። እግዚአብሔር ስሙ ይባረክ። እንዲህ አይነት አምላክ ነው የምናመልከው። ብንምልበት ብንወራረድበት የሚያስወር በቃ የሚያኮራ የሚያስመካ አምላክ ነው። እግዚአብሔር የተባረከ ይሁን። ወንድሜ ክራንቹን ቀማና አላህ ፈቀደውም ተበለሽ ያለ እሱ አልገባውም፣ እኔም አልገባኝም። እግሬ መዳኑንም አላየው። ዝም ብዬ ቆምኩኝ። ከለከለኝ። መጽሔት ያነባል እሱ መሀይም የተማረ ነው። እኔ መሀይም ነኝ። እግዚአብሔር ይመስገን። እኔ አሁን በፈለጋችሁት ቋንቋ ብትጽፉ አነበዋለሁ። ጌታ ስሙ ይባረክ። ማንም ፒኤችዲ ያለኝ የሚል ይምጣ፣ ግን ጋር የፈለገው ካልኩሌት አብረን እንሰራለን። እግዚአብሔር ይመስገን። አሁን ያንን ወንድሜን እኔ እያስተማርኩ አስጠናዋለሁ። ከሴክሽን አንደኛ የወጣው እኔ እያስጠናሁት ነው። እኔን ደግሞ ኢየሱስ ስሙ ይባረክ። ከኔ የሆነ ነገር ምንም የለም። ከኔ የሆነ ነገር ምንም የለም። እግዚአብሔር ስሙ ይባረክ። በኋላ በጣም ያገባውኝ። ከዛ በኋላ እንደገና ሰዎች ወሰዱኝ። ቸርች ውስጥ ገባው። ከቸርች ውስጥ እንደገና ሲገባ ወንጌላዊ መድን ነበረ። ከምስራቅ የመጣች ከሩቅ ቦታ ከሙስሊም ቤተሰብ ብሎ ሲጣራ እኔ ነኝ አልኩኝ። ቀረብኩ፣ መጣውኝ። እግዚአብሔር ማታ ያየሁት ብርሃን በዛ ቤተክርስቲያን ይቅርታ ገባ። እጄ ውስጥ ብርሃን ገባ። እንደ እሳት ነገር ገባ። እጄ ተዘረጋ። አጠፍኩት፣ ዘረጋሁት። የኔ እጅ መሆኑን አረጋገጥኩ። እግሬ ውስጥ እሳት ገባ። ልክ እንደዛው ዳና። ሆዴንም እንደዚህ ጭኖ ሲጸልዩ 3 ሃይላንድ የሚል ቆሻሻ ወጣ። ሐኪም 3 ባልዲ፣ ኢየሱስ 3 ሃይላንድ። ሰይጣን ነፋው፣ ክርስቶስ ፈሰሰ። እግዚአብሔር ስሙ ይባረክ። ከዛ ወደ ቤት ሄድኩኝ። አዩ ፈሩ። ወንድሜ ሲጠጋው ሻሻ። አራይ አይመጣም ማለት ምን አረጉሽ ምን አስነኩሽ አለ። ምንም አልኩ። አደርን። ማግስት ጠዋትም ቸርች 3 ቀን መጣ። 4ኛ ቀን ወንጌላዊ ሙላት መጽሐፍ ቅዱስ ገዙ ሰጡኝ። ያ መጽሐፍ ቅዱስ በወረቀት የተሸፈነ አጎቴ ቤት ይዤ ደብቄ ቁጭ አልኩ። ባለቤቴ ተደወለና ትድነሻል አሉ። ሰርጉ በቃ አሁን በቆንጆ ሁኔታ ይሆናል። ስለዳንሽ ላንቺም እንደ አዲስ ሙሽራ ጥሎሽ አለ። እንግዲህ 6 ዓመት የተወባል። እኔም እንደዚህ አዲስ ሙሽራ ባል አገባ ነው። ኢየሱስ ባል ነው፣ ከባል በላይ ነው። አሁን ስለኛ ያቺ ሽንት ቤት የተጣለ ሴትዮ ዛሬ ስትድል ሚስት ተፈለጋ አልኩኝ። ለኔ አይመጣም አልኩ። እንዴ ምን ሆነሽ ነው ማትመጪው አለኝ። አይመጣም አልኩ። ለማሆኑ ነው ያስገባው ሆስፒታል ወጥተሽ የት ነው ዳንክ አለኝ። ያ ሙሉ ወንጌል ሆስፒታል አልኩ። እዛ ምን ዶክተር አለ አለ ስፔሻሊስት። ኢየሱስ ሃሌሉያ። ለዚህ አምላክ ታዲያ ያንስበታል።
እግዚአብሔር ስሙ ይባረክ። እንዲህ አይነት አምላክ ነው እኛ የምናመልከው። ምንም የማይፈልግ አምላክ፣ በቃ ልባችንን ብቻ የሚፈልግ ጥቂት እምነት የሚፈልግ። ከጌታ እኮ እኛ ብዙ ነገር እንጠይቀዋል። አቤት ማስቸገራችን! መቼም ልጁ አባቱን ብዙ ያስቸግራል እንደሚባል አባታችንም ስለሆነ መኪና አምጣ አባ፣ ቤት ስራልን አባ፣ ቆንጆ ሚስት አምጣ፣ ያ ደግሞ ሲመጣ ልጅ፣ ከዛ ደግሞ ዲግሪ፣ ከዛ ደግሞ ውጭ ሀገር። አቤት ጥያቄያችን! እኛ ዛሬ ደግሞ ጥቂት እምነት እንስጠው እስኪ። በቃ ዛሬ ለጌታ ትንሽ እምነት እንስጠው። ያን ሁሉ ትንሽ እምነት ስንሰጠው የሚያስፈልገን ነገር እሱ ስለሚሰራን ስለሚያውቅ አሳይመንቱን ሰርቶ መልሱን ፓንች ፋልቲ ነው የሚያቀርበው። ጌታ ስሙ ይባረክ። እንዲህ አይነት አምላክ ነው ያለን። ምንም የሚያስጨንቀን አምላክ የለም እና እግዚአብሔር የተመሰገነ ይሁን። ከዛ በኋላ እንደዚህ ሲል አስወጡና አባሯት፣ ሲርባት ትመጣለች አለ። ኧረ ኢየሱስ ጌታ ነው። የኛ አምላክ ያስርባል እንዴ? እርሻው የማን ነው? እህሉ የማን ነው? ወርቁ የማን ነው? ብሩ የማን? እኔ የማን ነኝ? እኔንማ አይርበኝም። እግዚአብሔር ስሙ ይባረክ። ከዛ ሲባል ማታ እናረጋለን አሉ። ዱዓ ማለት ጸሎት ነው። ሲጸልዩ ምናምን ሲሉ ሲቀበጣጥሩ አደሩ። ጠዋት እንዴት ነው ተጠየቁ። አይሆንም በቃ ውጭ ያሉኝ። እችን ልብስና እችን እንደለበስኩ ከቤት ተባረርኩ። ኢየሱስ ግን መኖሪያ ያዘጋጃል። ኢየሱስ በወጀ ውስጥ፣ በሸለቆ ውስጥ፣ በሰዓት ውስጥ፣ በውሃ ውስጥ መንገድ አለው። አምላክ ታማኝ ነው። ይሄን አምላክ እኔ እንዴት ብዬ ልንገራችሁ? እኔ ጋር ያለው አምላክ ሌላ ያለ አይመስለኝም። አንዳንድ ጊዜ እንደው ይገርመኛል፣ ግርም ይለኛል፣ ስራው ያስደንቀኛል። ዛሬም አዲስ በየሰከንዱ በየደቂቃው አዲስ ነገሩን እንደ ጌታ ሆይ እንዴት ልወቅ፣ እንዴት በቃ ልንይዘው የማንችለው አምላክ ነው ከኛ ጋር ያለው ታምረኛ አምላክ። ሙሉ ወንጌል መጣው፣ ተባረርኩኝ አልኩኝ። ቤት ተከራዩልኝ፣ ገባሁኝ፣ አደርኩኝ። ፍራሽ ኬሻ ፍራሽ ከጎረቤት ባለቤቷ ሊሰጠችኝ አደርኩኝ። አቤት እንደዛን ቀን ተበጅቶኝ አያውቅም። በእውነት ክርስቶስ ይመቻል። ክርስቶስ የሌለው ሰው ባዶ ነው። ምን ቢኖረው ባዶ ነው። ከክርስቶስ ጋር ብቻ ነው ምቾት ያለው። አደርን። ወንድሜም ተከትሎ ይመጥቶ ጃኬቱን ጭንቅላቱ ላይ ያደረገና ከኔ ጋር አብሮ አደረ። በማግስቱ ጠዋት እኔ ወደ ሙሉ ወንጌል እንድትመጪ ተብዬ ስለነበረ ጠዋት ተነስቼ ወደ ሙሉ ወንጌል ሄድኩኝ። ወንድሜ ደግሞ ፎቶግራፊ ያነሳኛል። ብዙ ፎቶግራፎች አሉኝ። በየጸበሉ በየቃልቻ ቤቱ ሲያስሩኝ፣ ሲያጠጡኝ፣ ሲገርፉኝ በቃ ብዙ ያላደረጉኝ ነገር የለም። ያ ሁሉ ሲያደርጉ ዶክሜንት ሊሆናል ብሎ ሲያነሳኝ የነበረ ካሜራ ነበረ። ይሄንን ካሜራ ፍጬ ይመጣለው። እንደዚህ አንቺ ለማኝ ሆነሽ አትኖሪም፣ ንብረትሽን ገዛልሻለሁ የሚያስፈልግ ነገር ብሎ እሱ መጋላ ሄደ። ማን ነው መርካቶ ሄደ ቃል ይሸጥ። እኔ ሙሉ ጌታ ይባርካቸው። እኔም ባረኩኝ። ከራቤም ማወጡኝ። እግዚአብሔር የሚያስርብ አምላክ አልነበረም። እኔ ጌታን ተቀብዬ አንድ ቀን ማታ ብቻ ነው ጾምን ከዛ በኋላ ተሪቤም አላውቅም። ራብንም አላውቀውም። እኔ እንጃ ምን አይነት ይሆን እኔ አላውቀውም። ራብንም አላውቅም። ጌታ ስሙ ይባረክ። በኋላ 200 ብር ደግሞ ቀለብ ይሄ ሲጨርስ ደግሞ ነይና ጠይቂ ደግሞ ሲደርስ እንሰጣለን ብሎ ሰጥ። እንዴ አልኩኝ። እኔ በምድረ በዳ አኖርሻለሁ ያለኝ አሁን ለምኜ በየወሩ ብር ሊወስድ ነው። አዎ ጌታ ሆይ አልኩ። በቃ እጄና እግሬን ያዳንከኝ አልኩ። እግዚአብሔርና ኢየሱስ የሚባል ነገር እንኳን አላውቅ። አሁን አልኩኝና እቺን ብር ባርክልኝ ብዬ ያንን ብር ይዤ መርካቶ ሄድኩኝ። ሶማሌዎች መንገድ ላይ ሽቶ ሲነግዱ አገኘው። ከነሱ ሽቶ ስጡኝ ሊሸጥ ነው ስል ስንት ሺህ ብር አለ አሉኝ። እኔ ሺህ ብር አይደለም 200 ብር ነው ያለኝ አልኩ። ሳቁብኝና ያው ወገኔ ስለሆንኩኝ ገዙ ሰጡኝ። ይሄ 10 ብር ነው የተገዛ፣ 15 ብር ሽጥ። ይሄ 20 ብር ነው፣ ይሄ 25 ብር ሽጥና እንዲያርግ ብሎ የ200 ብር አጠጋግቶ ትንንሽ ሰዓትና ሽቶ ሰጡኝ። አመጣውኝና ሙሉ ወንጌል ላይ እኔ ያንተ አልኩ፣ ይቃው ያንተ ነጋዴው አንተ ብዬ በድፍረት ቁጭ አልኩ። እንግዲህ አስመጪና ላኪ መንገድ ዳር ቁጭ ብሎ ሲነግድ ማንንም አያደርገውም። ጌታ ግን ጥበብን ሰጠን። ልማኝ እንዳልሆን ፈለጋ። ለምንድን ነው የሚለምነው? እጅግሬ ያለ ድኖ አልጄ እንዲሰራ ድኖ አልግሬ እንዲሄድ ድኖ አልሆዴ በሽታዬ ለምን እንደ ልቤ እንዲንቀሳቀስ ታዲያ ምን አስለመነኝ? አሁን ያቺ ሽሸክ ሰው መጣና ይሄ ሽቶ ማዘር ስንት ነው አለች። አንድ ልጅ 50 ብር አልኩ። ለምን 30 ብር ነው የሚሸጠው? ክርክር አለ። ቀን ሲወራድ ይወጣ ሲል 30 ይደርሳል፣ ልኬን አገኛለሁ። አሁን ሲል 50 ብር ስል እሺ ማዘር ብሎ ከፍላ ሄደች። ደረጋጥኩ። አንዱ መጣና ማዘር ይሄ ሰዓት አለኝ 40 ብር ከፍሎ ሄደ። ለካ ነጋዴው ማን ነው? ኢየሱስ። ከሱ ጋር ክርክር የለም። አንስ ወራደ ውጣ ማለት ከክርስቶስ ጋር የለም፣ ከሰው ጋር ነው። እኛ የምናመልከው እዚህ ጋር ባል አይደለም፣ ኢየሱስ ነው። ሃሌሉያ።
ስሙ ይባረክ። 460 ብር ይዤ እየዘነጥኩ ወደ ቤት ሄድኩኝ። ፓስታ ተቀቀለ፣ ሱጎ ተሰራ። 2 ብረት ድስት ከሙሉ ወንጌል የተሰጠኝ ያለ በትንሹ ሱጎ በትልቁ ፓስታ፣ ሻይ ደግሞ ማፊያ ጠፋ። ፈልጌ ያጣው እቃ ውስጥ አንድ ሸኖ ለጋ ቆርቆሮ አገኘው። ጥብ አረገና በግመን ቆንጆ ሻይ። ሃሌሉያ ሲጣፍጥ ስሙ ይባረክ። ወንድሜ መጣ፣ እቃ ሸጦ መጣና እራት በላን። ሚናል ማንጎርጎሪያ እሱ ገዝቶ ነበረ ሰጠኝ። በሻይ ያኛውን ታዩ በቃ ይዋ በቂዛ ይሆንሻል አለ። በእኔ ጠዋት ሄዳለሁ፣ ቤተሰብ ጋር ሄዳለሁ። ድንገት እግዚአብሔር አላህ ከቀናኝ አለ እቃን ሰርቄ ላንቺ አንዳንድ ይዤ እመጣለሁ ብሎ ሄደ። እግዚአብሔር ደግሞ የተሰረቀ ነገር ለኛ አያስፈልግም። ሰርቆም አያመጣም፣ በዝብዞ ነው የሚያመጣው። ደግሞ ይመጣል፣ እየተበዘበዘ ይመጣል። ቃሉም ይላል ምርኮ ፈጠነ ብዝበዛ ቸኮለ ይላል። አንድ ወገን ሲማረክና ወደ ጌታ ሲመጣ በዝብዘን ነው ደግሞ ንብረቱንም ጭምር ነው ቅራቅም በቆጠቱን ጥሎ የሚያስፈልገውን ለኛ። እግዚአብሔር ስሙ ይባረክ። አሁን ከዛ አረገና ወንድሜ ሲል ብር ቆጠርኩኝ። እንደ ይሄ ሁሉ ብር እያለሽ ነው እንደ ካሜራዬን የሸጥኩት አለ። እያነሳው እኮ ጠቅምሽ ነበረ በሌላ ጊዜ ትንሽ ቀን አለ። አይ ይሄንን እኔ ነግጄ ነው አልኩት። እንዴት አድርጎ መነገድ አለ። 200 ብር ሰጥቶኝ ነገድኩ አልኩ። አላምንም አለ። ካላመንክ ነገ ኢደሪና ታያለ አልኩ። እግዚአብሔር አንድ ቀን በእድሜው ላይ ጨመረ። ፈልጎታል። አሁን በጌታ ነው። ስሙ ይባረክ። ሃሌሉያ ሃሌሉያ። አድርጎ የተነሳውን ክርስቶስ የተሳለውን ኢየሱስ ክርስቶስ እናወርካው። ሃሌሉያ አክራዳና ዘባና ጌታ ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። የትንሣኤው ንጉሥ ኢየሱስ ጌታ ነው። በደሙ ያጀን ኢየሱስ ጌታ ነው። ሃሌሉያ ክርስቶስ ስሙ ይባረክ። ይሄን አምላክ ነው የምናመልከው። ከዛ አየን አደረ። በማግስቱ ሲያይ ንግዱ ተጧጧፈ። 700 800 900 ሲገባ አሁን ደህንነት ጀመርኩ። ሌላ ተአምር ደግሞ በህይወት ሊመጣ ነው። እስከዛ ጊዜ ጀምሮ ወንድሜ ቸርች ሄዶ አቅም እሄዳለሁ። ምንግደው ሙሉ ወንጌል በር ላይ ነው። ሲጨርስ ቃይንም የማሳድረው ሙሉ ወንጌል ቤት ነው። በቃ አድራሻዬ፣ ቤቴ፣ ሁሉ ነገር እኔ መጋዘኔ ሁሉ ሙሉ ወንጌል ሆኗል። መታጠቢያ ሻወር ነው ሙሉ ወንጌል፣ መባላው ሙሉ ወንጌል፣ ሁሉ ነገር ሙሉ ወንጌል ሆኗል። ጌታ ስሙ ይባረክ። አሁን መጽሐፍ ቅዱስ ተሰጠኝ ነበር ሙሉ ወንጌል የወንጌላዊ ሙላት እየሰጡኝ ማን ያንብበው? የሚያስተምረኝ ደግሞ ወንጌላዊ ገበያው ነው። ደህንነት ተምሬ እመጣለሁ። ምዕራፍና ቁጥር ወገኖች ይጽፉልኛል። እዛ ከጎን ያመጣና ሰጠዋለሁ፣ ያነባል። ልክ 4 ቀን በኋላ ምን አረገ? ደህንነት እየጀመርኩኝ አቦዬ ወረቀትሽን ተራት ወለበይ አለኝ። አታነብልኝም? ለቀቁ ጥያቄ ያላልኩ ምንም ደህንነት ላይ ጥያቄ ለምን ያልተማርኩም ጥያቄ ተመራጫን እንዴ? መማር ብቻ ነው እንጂ በቃ እንደዚህ ብሎ እንደ ግሉኮስ መቀበል ነው እንጂ መውጣት መጠየቅ ምናምን መቀባጣጠር የለም ነበር። እኔ አላየማ። ከዛ በኋላ እምቢ አለኝ ሲለኝ አንተ አታነብም አሁን እንዴ? አንተ እኔ መዳኔን እያወክ እኔ ያዳነኝ አምላክ እኔን ማንበብ አይሰጠኝም ብለህ ትላለህ። ጥቂት እምነት ስጡ ዛሬ። በቃ ያጣችሁትን ነገር ዛሬ እንድታገኙ ጌታ ሆይ ትችላለህ በሉት። ስጠን ሳይሆን ትችላለህ። ስለምታረግና ስለምትችል ደግሞ ተመስገን፣ ተባረክ። በቃ በሃሌሉያ ጀምራችሁ በሃሌሉያ ጨርሱ። መዝሙር 500 ላይ ያለው ነው። እሱን አንብቡ ዛሬ ለእናንተ ተውቃል። ይሄ ነው ሃሌሉያ ጌታ። አሁን ከዛ ይሄን ስል ከለከለኝና ሲል መጣሁና እጄን ዘረጋሁና መጽሐፍ ቅዱስ ላይ እጄን ያዳንከኝ እግሬን ያዳን ኢየሱስ ማለት ባይችልም ያን ገና አልገባኝም። ብዙ እግሬ ያዳንከኝ ሆዴ በሽታ ያወጣ ብዙ ቃል እየገባ ዓለም ቋንቋ ሰጥሻለሁ ብላ አሁን አማርኛ ማንበብና መጽሐፍ ሲጠኝ አልኩ። ከዛ ገለጥኩ መጽሐፍ ቅዱስን። ምን አገኘው መሰላችሁ? መጀመሪያ ቃል ነበር። ሃሌሉያ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እሱን አነበብኩ። ደነገጠ። እንዴ አነበብሽ እኮ አለ። ድገም ያለ ሌላውን አሳየሁት። እስቲ ከመጀመሪያው አለ ኦሪት ዘፍጥረት ዘዳግምን ምን በቃ አለ። ጸጥ በይና አጠገቤ አትድረሺ አለ። ለብቻ ተኛት። ፈር በቃ አሁን ሲያድርግ ጠዋት ተነሳና ይሄንን ጉድ አለ በተክርስቲያን ሄጄ ይነግራለሁ አለ። የት በተስካን ነው የምትሄደው? አንቺ ምን ቸርች ነው አለ። እና ተናገራለሁ
እኔ ድኜ እሱ ያልዳነ ለምስክርነት መጣ። ኢየሱስ ጌታ ነው። አያቸው እንዴት ሊሄድ የነበረውን ካሜራውንም ቅራቂምቦን ኮተቱንም አሽጦት ባዶን አስቀርቶት ከኔ ከየቱ ጋር እኔ እየነገርኩ እያበላሁት እያስተዳደርኩት አሁን ደግሞ እኔን ተከትሎ ወዴት ሄዳል? ወደ ኢየሱስ ስሙ ይባረክ። መጣና ገባና ለወንጌላዊ ሙላት ነገረው። እንዴት ተነገሩ? እሳቸው ደግሞ የማነብ መስሏቸዋል። ሀብታም ሴት ስለነበርኩ ታሪኬን ስለነገርኩ መሀይም አልመሰልኳቸው። ደነገጡና እንጂ አንተ አነብብ ነበር እንዴ ያሉ። አዎ አነብብ ነበር አልኩ። አሁን አነበብክ አሉ። አዎ አነበብኩ አሉ። እንዴት አነበብሽ አሉ። የዓለም ቋንቋ ሁሉ ሰጥሻለሁ ብሎኛል። ምን አማርኛ ነው ሌላም ገና ይሰጠኛል። እኔ ጠይቀዋለሁ አምጣለዋለሁ። ለምን የከለከለኝ ነገር የለም አልኩኝ። በስቴን እንግሊዝኛ መጽሐፍ ቅዱስ አንብቤ ያሉና በናዝሬቱ ኢየሱስ ክርስቶስ ብሎ ሰጠኝ። ሃሌሉያ ታንክስ ቱ ጋድ። ያስፈልጋል ታዲያ እንግሊዝኛ ምንድን ነው? ሰማይና ምድርን እኮ በቃሉ ይሁን ያለ ጌታ ነው የምናመልከው። ሰማይና ምድርን በቃሉ ይሁን በቃ ይሁን። መሐንዲስ አልፈለገ፣ ሲሚንቶ አላለ፣ አሸዋ አላለ፣ ውሃ ሁሉ ይሁን በቃ ይሁን ብሎ የሚፈጥር አምላክ ነኝ። ደግሞ እንኪ ሃሌሉያ። ዛሬ ደግሞ የምትፈልጉት ነገር እንኩ ሃሌሉያ። ከዛ በኋላ ደነገጠና አረ ይሄን አምላክ እኔ እፈልገዋለሁ አለና ጌታን ወንድሜ ተቀበለ። ከዛ በኋላ አብረን ደህንነት ጨረስን፣ አብረን ተጠመቅን፣ አብረን የጎዳና ነጋዴዎች ሆንን። የቤት ኪራይ በወሩ ራሳችን መክፈል ቻልን። አንድ ወር ሙሉ ወንጌል ከፈለ። ሁለተኛ ጀምሮ ራሳችን ከኛ ጋር ያለው ከሁሉ ይበልጣል። የሚያስለምን ሳይሆን የሚሰጥ አምላክ ነው። እኛን ደግሞ የሚያትረፈርፍ አምላክ ነው። እኔ አሁን በአቅሜ ደግሞ አንድ ምስኪን እየረዳው ነው። እግዚአብሔር ይመስገን ስሙ ይባረክ። አሁን በቅርብ ነው እኔ መስክሬ ጌታን የተቀበለ ሙስሊም ነው። እሱን ደግሞ እኔ አሁን እየረዳሁት ነው። ያው ጫማ መጥረግ ሊስትሮ ምናምን ነገር ጀምር ብዬ አስጀምሬዋለሁ። ኢየሱስ ጌታ ነው። እሱ ደግሞ ምን እንደሚሆን ይታወቃል። እግዚአብሔር እንዲህ ነው የሚያመጣን። አንዳችን ከአንዳችን ጋር እያጓተተ ነው እና ጌታ ስሙ ይባረክ። አሁን እንደዚህ ያለን ስንኖር እግዚአብሔር መቼም ድንቅ ስራ ይሰራል። ልጄ መጣች፣ እኔን ልታይ መጣች። እሷ ካልመጣች አላገባም ብላ ሄደች። ተሊካ መጣች። በወንድሜ ሞባይል እኔ ተገናኘች። አዘነች፣ አለቀሰች። መንገድ ላይ ስታይ ጮኸች፣ ወደቀች። እኔ ምን አገባኝ ብዬ ዝም ስትጨርስ ትመጣለች ብዬ ምን ሆነሽ ነው ለመሆኑ እንደዚህ ያለቅስ ሲል እናቴ እንደው ከዛ ከሞቀ ቤት ወጣው መንገድ ዳር መቀበል ይሻለሽ። እንደዚህ የነበረ ይሻላል ወይስ እንደዚህ ያለሽ? አይ ይሄ ይሻላል በቃ ነው ያ ብር ሞልቶ ምጥልበት ያጣ ጊዜ እንደዚህ ነበረ። ዛሬ ግን እንደዚህ ነው ሲላት ምርጫሽ የቱ ነው ሲል አንቺ ያለሽ። እሷም ጌታን ተቀበለ። ሰርጉ ቃል ሃሌሉያ አሜን። ታናሽ ወንድሟ ደግሞ ሂድና አንቀ ይዘና ተብሎ መጣ። ወይ አንቆ መሄድ ኢየሱስን ቀምሶ ሃሌሉያ። እሱንም ወደዚህ አንድ ነበርኩ፣ ሁለት ነበርኩ፣ ሶስት ነበርኩ፣ አራት ገና ምድርን እንወርሳለን። ሃሌሉያ ሃሌሉያ። እስካሁን ተደብቄ ሰው አያውቀኝም ነበረ። በሲሼልስ ላይ ምስክርነቴን በ9 ቋንቋ ነው ያስተላለፍኩት። አሁን በዛን ጊዜ ውጭ ያሉት ኖርዌይ፣ ካናዳ፣ አሜሪካን፣ ቤልጅየም ያሉ ወገኖች ሶማሌዎች በብዛት ጌታን የተቀበሉ ነበሩ። እነሱ ሁሉ አሁን ያን ምስክርነት ሲሰሙ አድራሻ ሲጠይቁ አድራሻ ተገኘ። አሁን ከኔ ጋር በቃ ወደ ቤልጅየም ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ። ወደ ካናዳ ኢየሱስ ጌታ ነው። ወደ መቃዲሾ ኢየሱስ ጌታ ነው። በቃ እየሰራን ያለነው እና ቅድም ደግሞ ፓስተር ሲናገሩ የዚህ ቤተክርስቲያን ማስተር ያለው በጣም ቅናት ያላቸው ሶማሌ ወገኖች አሉ። እኔም ፍቃደኛ ቢሆኑ አንዳንድ ወረቀቶች ልልክላቸው ፍቃደኛ ነኝ። ኢሜይላቸውንም ስልካቸውንም አሁን መስጠት እችላለሁ። ጌታ ደግሞ ዛሬ ያመጣኝ ለትልቅ ስራ ይሆናል። እግዚአብሔር አዋቂ ነው። ቤቱንም ደግሞ በእኛ ይሰራል። በጣም ይሰራል። የክርስቶስ ቤት ያልተሰራ ታዲያ ምንድን ነው የሚሰራው ወገኖቼ? በየቅርብ እኮ አሁን ብዙ ቦታ ኬክ ቤቶች በስተዋል አይደለም? የሆኑ ጥሩ ምግብ ቤት ነው። ድራፍት ቤቶች በየ5 ሜትሩ፣ ዳንስ ቤቶች በየ10 ሜትሩ ሲሰራ ምን ተቃዋሚ የለም። እዛም ቸርች አለ፣ እዛም አትቃው ይብዛ። ሲበዛ እንበዛለን፣ ሲሰራ እኛም እንሰራለን፣ ሲኳል እኛም እንኳላለን። የታወረው አይናችን የሚበራው ስንበዛ ነው። እግዚአብሔር ስሙ ይባረክ። እና እግዚአብሔር በስራ ላይ ነው ያለው። የማያንቀላፋ የማይደክም በቃ አምላክ ነው ያለን። በቃ ይቦሩጫው ሮጦ የማይደክም ደግሞ በረጅም አይኑ እንደዚህ በአንዴ የሚያየን እጅ እኮ ደግሞ በጣም ረጅም ነው፣ እንዲህ መንካት የሚችል ነው። ዛሬ ይጎበኘናል።
ያልታየን ሰዎች ካለን ያልተነካን ሰዎች ካለን ዛሬ በጌታ በኢየሱስ ክርስቶስ ስም መነካትና መታየት ይሁንልን። መነካትና መታየት ይሁንልን። ጌታ ደግሞ ቤቱን ይሰራል፣ በልመና ቤቱ አይሰራም። ሃሌሉያ ሃሌሉያ። ክርስቶስ ትልቅ አምላክ ነው። አሜን። አሁን ከዛም በኋላ እንግዲህ እግዚአብሔር እንዳደረገልኝ መቼም ሰዓቱም እየሄደ ቢሆንም ገና አለኝ ትንሽ። እስቲ ጌታ እንዳስመለከተን እንላለን፣ እንመሰክራለን፣ የጌታን ክብር የጌታን ቃል እንናገራለን። በቃ መኖር ጀመርን። ልጆቼ መጡ፣ ተሰበሰብን፣ 4 ሆንን። አሁን ኑሮ ቸገረን፣ ምን እንሁን? ልጄ ወደ ካፌ፣ ወንዱ ልጅ ደግሞ ወደ ወያላነት ነው የሚባለው። መኪና ላይ ስራ ገባ። ትምህርት ሲከፈት ደግሞ መማር አስፈላጊ ሆነ። ትራንስክሪፕታቸውን አባታቸው ከለከለ። ወገን ተነሳ። ጌታ እኮ አዋቂ ነው። ለሁለቱም ልጆቼ አባት አመጣላቸው። ትምህርት ቤት የሚያስገባ የሚያስተምር የሚያለብስ፣ ልጄንም ከካፌ ስራ ወንዱንም ከወያላነት አውጥቶ ሁለቱንም በአንድ ቤት ቁጭ አድርጎ የሚያስተምር አባት ሰጠኝ። አሁን ልጆቼ ሴቷ 10+1 ወንዱ 10 ነው። ዘንድሮ ይሄው እየተማሩ ነው። እግዚአብሔር ስሙ ይባረክ። እኔ ታዲያ ምን ሐሳብ አለብኝ? ልጆቼን እያስተማረ ነው ንጉሱ፣ እኔን እያኖረ ነው ንጉሱ፣ ወንድሜን እያኖረ ነው ንጉሱ። ስሙ ይባረክ። ቤተሰቦቼን ደግሞ የኔ እየቆነጠጠ ነው፣ እንድንሽ እንዲያረገ ነው። ኧረ ምን ላከችብኝ እያሉ እየደወሉ ነው። ኢየሱስ ያድናል ነው። እኔ ደግሞ መልሴ ስሙ ይባረክ። ይሄው እየኖርን ነው። እግዚአብሔር ስሙ ይባረክ። አሁን መንገድ ላይ ሽቶ ነግዳለሁ። ሽቶ በመነግድበት ጊዜ አንዲት አጥር ያለች ምስክርነት ነግራችኋለሁ። አንድ ሴትዮ መጣችና በጣም ሀብታም ናት። በጣም የሚያምር መኪና ነው የያዘችው። በጣም ቆንጆ ሴት ናት። መጣችና ከመኪና ላይ ወረደችና የሚያስተማምን አይመስልም፣ ግን አንቺ ትልቅ ሴት ነሽ፣ አሮጊት ነሽ፣ ቆንጆ ዕቃ ያዝሽ ከሆነ እባክሽን ለትልቅ ሰው ወስዳለች። አይ ትልቅ እግዚአብሔር ነው፣ እኔ አይደለሁም ትልቅ አልኩኝ። አይ እንደው በእድሜ ትልቅ ስለሆንሽ አትዋሽም ብዬ ነው አለች። አይ እውነተኛ አምላክ እግዚአብሔር ነው። እኔ እኮ ሽቶ ነጋዴ ነኝ። አሁን ማን ሰባኪ ያደረገኝ? ዝም ብዬ አልነግድም። ነገ እኮ ቤት ኪራይ አለብኝ፣ ማን ይሰጠኛል? ወገን የለኝ። እንግዲህ በምድረ በዳ ትኖሪያለሽ አለ። በምድረ በዳ ወገኖቼ፣ ምድረ በዳ ሲባል ይከብደናል፣ ግን በምድረ በዳ ትወድቂያለሽ አላለም ጌታ። በምድረ በዳ ትኖሪያለሽ። ሃሌሉያ፣ ትኖሪያለሽ። በቃ ከዚህ በላይ መኖር ምን ያስፈልጋል? ምንድነው ኮተቱ ግራ ገምዶ ምናምን ነው ያስፈልገ አያስፈልግ። እሱ ደግሞ ጣጣ ነው ይዞ የሚመጣው። ጣሉት። ሊጎትታችሁ ካለ ሰዎች ወገኖቼ፣ ወደ ኋላ የምታዩት ነገር ካለ ሊጎትታችሁ የሚፈልግ ነገር ካለ ከራሳችሁ በጥሱ። ዛሬ አያስፈልግም በሉት። ፊታችሁን የኋላችሁን አትዩ። ወደ ኋላ ስናይ ነው ጥሩ ያለው ነው። የመንፈስ እርጅና ነው ይሄ። ወደ ኋላ ማየት የሥጋ እርጅና አይደለም። የመንፈስ እርጅና እንዳይነካችሁ በጌታ በኢየሱስ ክርስቶስ ምን ይጸልያለሁ። በእውነት የመንፈስ እርጅና አይንካችሁ። ኮተት ቅራቅንቦን አይናችሁ እንዳይመለከቱ የውስጥ አይናችሁን ጌታ ያብራው። ፊታችሁን እያያችሁ ወደፊት እንድታልፉ፣ ወደፊት እንድትዘረጉ፣ ወደፊት እንድትሄዱ እግዚአብሔር ማስተዋልና ጥበብን ይስጣችሁ። ከዛም በኋላ ይሄውላችሁ ሽቶ እየነገድን እያለን ከወንድሜ ጋር ያቺ ስትዩ እንደዛ ብላኝ አለፈችና ለትልቅ ሰው ነው የምሰጠው አለች። ለትልቅ ሰው የምሰጠው ሽቶ ዛሬ እኔ ጋር ይኖራል። እሺ ማን ምን አይነት ሰው ናቸው ስላት፣ ኧረ ባንቺ ስም አይጠሩም ማለት ነው። ግራ ገባኝና ምን አይነት ትልቅ ሰው ቢሆን ነው የምታወራኝ ይሄ ሴትዮ አልኩና፣ ንገሪኝ ግድ የለም ሲላት፣ ትልቅ አውሊያ ያለባቸው ናቸው። አሃ ነው ድሮ እኔን የሚጫወትብኝ ዛሬ እኔ በካቸው በመተው አጋንንት አንቺ ጋርም አለ። ስሙ ይባረክ። ድሮ እኔን አንድ ጊዜ ጥፍጥፍ አረገኝና እንደ ሶፍት እንደዚህ ያረገኝና እንደዚህ ተጫውቶብኛል፣ በእግሩ ሁሉ ረግጦኛል። ዛሬ ግን በናዝሬቱ ኢየሱስ ክርስቶስ ስም አይችልም፣ ስልጣን የለውም። ስልጣን ያለው ትልቅ ስም ባለው በጌታ በኢየሱስ ክርስቶስ ስም ስልጣና ነው የሚወድቀው። ከዛም በኋላ ያቺ ሴትዮ እንደዛ ስለ በቃ ላንቺ የሚሆን ሽቶ አልኳት። ዛሬ የለም ነገ ነው ያልኳት። አለኝ እኮ ብዙ ሽቶ ይዣለሁ። ያው ምርጥ ሽቶ ከጅቡቲ ነው የሚመጣልኝ። 5 ሳንቲም ሳይኖረኝ ወገኖች መስክሬላቸው፣ ሰዓት ስለሌለኝ ነው መስክሬላቸው፣ ስለኔ ሰምተው ጅቡቲ ላሉ ክርስቲያኖች ሄደው መስክረው እንደዚህ አይነት ሴት ብሎ የ3 እና የ4 ሺህ ብር ሽቶ እየመጣልኝ በየወሩ እኔ እዚህ እየነገድኩኝ ትርፉን ለራሴ ቤት ክራዬ ቀለቤ፣ ዋናው ለነሱ። የጅቡቲ ሽቶ የፈረንሳይ ሽቶ ነው የምሸጠው። ደግሞ ዝም ብዬ አልሸጥም፣ እየጸለይኩ ነው። ጌታ ስራ እየሰራ ነው። ብር ብቻ አይደለም ምርኮም እያመጣ ነው፣ እየበዘበዘም ነው ደግሞ። ጌታ ስሙ ይባረክ። አሁን ልክ እንደዛ ባርክ ሰዓት ያቺ ሴትዮ ሽቶን ጠዋት አመጣልሻለሁ በቤት ሄድኩኝና አባ አልኩኝ፣ አምላክ አንተ ነህ። ካንተ በላይ አምላክ አለ? ሌላ ስጦታ የሚሰጠው ሰው አንተ የፈጠርከው ለምንድን ነው? ይሄን በአላውሊያ ብትለው ካንተ ይበልጣል ወይ? ስለዚህ አልኩኝ ጌታ ሆይ በዚህ ሽቶ ላይ ያንተ ክንድ ይረፍበት ብዬ ጸልዬ ጠዋት አመጣውና ይሄው አልኳት።
ይዛ ሄደች። ድንገት ሌላ ትርፋለሽ ልግዛው አለችኝ። ያልተጸለየ ስለሆነ ይሄን አልሰጣትም ባልኩና የለኝም አልቋል፣ አይነቱን ከፈለግሽ ተቀቢውና አልኳት። ይለፋል እሷም ለምን አንድ ብቻ እሷ ጋር የሚተላለፍ ጸሎቱ ያ ሁሉም ጋር ይደርስ የለ እንዴ? ተቀቢውና ሽታውም ስለማይጠፋ ሌላ ጊዜ ይሄን ብለሽ ነይ አልኳት። እሺ አለች። ቤቷ ሄደችና ልብሷን ለባበሰች። ምን አለችና ጠንቋይ ቤት ከመሄድ በፊት ሽቶዋን ራሷ ተቀባች። አሁን ሽቶ ስትቀባ ራስ ምታት መጣና እንቅልፍ አለና ለጥ ጠንቋይ ቤት መሄጃ ሰዓት እልፍ። ከእንቅልፍ ሲነሳ ሰዓት አለፈ። ዛሬ ጉዴ አለች። ምን ነው ሲል ምን ነው በብሲል አይ ጌታዬ ጋር ሳልሄድ እኮ ሰዓት አለፈ፣ ፍርድ ሰዓት አለፈብኝ፣ ምን ይሻላል አለች። ጎረቤት አማካሪ ደግሞ ታዲያ ምን ችግር አለ ሳለምን ትሄዳለሽ? አሁን ቡና ምናምን አፍላና ተለማመን ተባለች። እሺ አለና ቡና አፈላች። ሰንደል ለኮሳች። ጫት ቀረበ። ቡናው ሲፈላ ሲጠጣ አተላ ሆነባት። ጫቱ ሲቅም በረራት። እንዴ አለች። ኢጣኑ ስለሞ ሲታጨስ ሸተታ፣ አይጣፍጥም። ተቀየረ። ድጋሚ መጣ። ተቀየረ። ዛሬ ምን ነው ተለከፍኩኝ? ምን ነው እንደዚህ ያረገኝ? መሄድ እንቅልፍ ያዘኝ። የሚቀማው መረረኝ። ማፈላው አተላ ሆነ። ማጨሰው አይሸትኝ። ምን ለከፈኝ ስል አጅሬ ያመጣና እኔን ያሳያታል። ደስ አሁን ነቃት። ይሄ ሽቶ ከተቀባው በኋላ ነው ነገር ያላለችና ሽቶ ያዘችና የጎዳና ነጋዴ አንደኛ ህገወጥ ነው። ሱቅ የለኝ ሱቅ ነጋዴዎችን በሏት ነው የሚሉኝ። ለምን ንግዳቸውን እየተሻማው ስለሆነ ይሄን ሽቶ አናቷ ላይ ወርውሬ ብሬ ይቀበላለሁ። ፖሊስ ለኔ ነው የሚያግዘው። ህገወጥ ናት ብዬ ሰድባለሁ ብላ ሽቶ ይዛ መጣ። ልክ ከመኪና ወረደችና እኔ አጠገብ ስትደርስ ጌታ ደግሞ ዱላውን ቀየረና ምን አደረገው? ሳቅ ከከከከ ማለት ጀመረች። እንዴ ሴትዮ ቅድም ሽቶ ይገዛ አይደለም ምን ሆነ አላልኩኝ? ምን ሆነሽ ነው እኔ የምትስቂው? እኔ ምን አውቃለሁ አንቺ ልጠይቅ እንጂ አለች። እንዴ ምን ትጠይቂያለሽ? የሳቅሽ አንቺ ነው እንጂ እኔ ነው እንዳልኩ። አሁን ሲላት ምን አለ? እኔ ምን አውቃለሁ አንቺን እኮ ሊፈነክት ነው የመጣሁት። ምን አጠፋሁ አልኩ። ደነገጥኩ። ሽቶሽ እኮ ተቀብቼ ገብቼ እንደዚህ ሆም ሃሌሉያ የኔ ጌታ ስላሸነፈኝ ነው አልኳት። እንዴ አንቺ ጌታ አለሽ አለች። ያው አለኝ። ምን አይነት ነው ያንቺ አምላክ አለች። የኔ አምላክ ይወልሽ ሁሉን እንዲችል አምላክ ነው አልኳት። እሺ እኔና እንደዚህ ከሆነ መንገድ ዳር ለመንጉጭ ነሽ ትነግጃለሽ። ፍርድ ቀንሽ መቼ ነው? ያንቺ ጌታ ቢበርዳራ የኔ ጌታ ሁሉ ቀን ሰዓቱ የሱ ነው አልኳት። እዚህ ጋር ይፈርዳል ያንቺ አምላክ አለች። እኔ ጋር አሁን ያለው ነው እንዴ አንቺን ዛሬ አይደለም አልኳት። አሁን የምትናገሩን እኮ እየሰማ ነው። ገና ውስጥሽ ያሰብሽው ሁሉ ይናገር ፈለገች። የለም አይ ኢየሱስ በመፈለግ ይገኛል እንዴ? አይገኝም። አሁን ፈለጋ ሲያጣ ጊዜ ኧረ እባክሽ አለች። ይሄማ ሊሆን አይችልም አለች። እውነቴን ነው እውነት ነው አልኳት። ማን ነው ስሙ ንገሪኝ አለች። እኔ ልስገድላቸው ለአንቺ አምላክ እንደዚህ አይነት ከሆነና ልስገድ ስሙ ንገ ኢየሱስ ክርስቶስ ነው አልኳት። ሰደበች። ሙልጭ አርጎ አንቺ በእንት ያለች ይሄ ከሆነ አለች ያንቺን አምላክ የኔ አምላክ ያሸንፋል አለች። አረ የኔ አምላክ ይገለብጠዋል አልኳት። ስሙ ይባረክ። እኛ በአምላካችን ዛሬ እንወራረዳለን። ለምን ያሸንፋላ? ይገለብጣላ። ቃሉን እኮ የተማመን ሃሌሉያ። እሺ አለችና በይሉ ሰድሽ አለችና ጠንቋይ ቤት ቀጠሮ ሰጠች። መቼ አልኳት። ሳምንት አለች። እቤት ገባውና ጾም ጸሎት ይዤ አባ እንዴት ነው ይመቻል ወይ ጠንቋይ ቤት መሄድ አልኩ። አው ልጅ እኔ ቀድማለሁ አለ። ሃሌሉያ። ሰተት ብሎ የተዳለው ክርስቲያን ጴንጤ ጠንቋይ ቤት ጌታ ሆይ ጉድ ነው። ገባው። ጥቅምት 19 ነው። በሬ ታርዷል። ጸጅ አለ፣ ጠላ አለ፣ ሁሉ ዝግጅት አለ። ለካ የመናፍስቱ አሰራር ዋናዋ አሩሲ ያለች ፈረቀሳ ናዝሬት ሄደው የሚያቅሰው ያውቃል። እናቴ ሞሚናት የሚሏት ናትና እሷ ድሮኒን ታሽ እንደዚህ ታንቀጠቀጠኝ ነበር። ዛሬ ደግሞ እኔ ወለበይ ያልኩ እንደዚህ በካቸው ሚላት ነው። ስሙ ይባረክ። ኢየሱስ ጌታ ነው። የምን ኑሮ አህመድ አባት ነው። በናዝሬቱ ኢየሱስ ይገልበጥ። ተገልብጧል። ደግሞ የለም እኮ የተሸነፈ ነው። እኛ ዝም ብለን ነው የምንፈራው። እየፈራን እኮ ነው እኛ ምን ይጋብዝ። እሱ እኮ ተሸንፏል። የለም አይችልም። ዝጣንም የለው። አሁን ስል ያቺ ሴትዮ ጋር ሄድና ቁጭ አለኝ ጠንቋይ ቤት። ሰው ሁሉ ሲጦታ ይሰጣል። እኔ ውስጤ ይላል ወይኔ ጌታ ሆይ እስከ መቼ ሽሩሩ ትላለህ አንተ? እስከ መቼ ነው ትግስት? እስከ መቼ ነው ቁጣ ሩቅ ምሕረት ቅርብ የሆነው? እስከ መቼ ነው? አረ ዛሬ ቅርብ አድርገው ቁጣዬን ዛሬ ለኔ ስትልያኩ ጮሃለሁ በውስጤ። አሁን 6 ሰው ቀረ ከኔ በፊት፣ ከኔ ኋላ ብዙ ሰው አለ። እኔ አፌን በምን ልክፈት? ፍርሃት ይመጣ። ተራዬ ሲደርስ ምን አቀርባለሁ? ባዶ ነው የሄድኩት። ኢየሱስን ይዤ ነው የሄድኩት፣ ግን አላፍርም። ሃሌሉያ።
አሁን 6 ሰው ሲቀር ግራ ገባኝና ቁጭ ብዬ አራአፌን በምን ልክፈት? ኢየሱስ ያድናል ልበል? ይደበድቡኛል። ኢየሱስ ጌታ ነው? አይችልም። ታዲያ ምን ልበል ያልኩ ከውስጤ ሲጨነቅ ጉንዳን መጣ። እግዚአብሔር በጉንዳን አፍ ይከፍታል። በተለማመዳችሁበት መንገድ እግዚአብሔርን ኢየሱስን አገኛለሁ ብላችሁ አትበሉ። ዛሬ በአዲስ መንገድ ይገለጣል። አዲስ ነው መንገዱ፣ ሁሉ ጊዜ አዲስ። ያ ባኮ ኮፒራይት አያውቅም። ሃሌሉያ ስሙ ይባረክ። የምን የተውሶ ነገር የለም፣ ድግምግሞሽ የለም፣ አዲስ ነው። አሁን ሴትዮ ይዛኝ የሄደችው መሰረት ትባላለች። ሽቶ የገዛችው ጉንዳን ሲበላ ወይ ጉንዳን አለምና ለሷ ላይ አራገፈች። እኔ ጉንዳን አልወድም፣ አምልኮ ውስጥ ብዙ ስራ እሰራለሁ ከጉንዳን ጋር። ጉንዳን ተልኮ መንፈስ ነው፣ አይጥ ምናምን ጉንዳን ብዙ ሌላ ጊዜ ነግራችኋለሁ። ዞር ሲል ይሄ ጀርባዬ ሁሉ ጉንዳን ነው። በኢየሱስ አልኩ፣ ደነገጥኩ። እግዚአብሔር አፌን በጉንዳን ከፈተው። ስሙ ይባረክ። ታዲያ ይሄ ጌታ አያስገርምም? አያስደንቅም? ስራው በጉድ ነው። በጉንዳን ደግሞ አፌን ከፈተ። ብድቅ ያልኩ ተነሳው። ጉንዳኑ ደግሞ ወዲያው መቆንጠጥ ጀመረ። በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም ማለት ሲጀምር መንፈስ እዛ ጋር ማለት ጀመረ። እዚህ ጋር ማለት ጀመረ። እኔ ለማየውንትን ማየልያ እኔ እቺ ነው መሰለኝ አያውቅም። ምን ልሆን ግራ ገባኝ። እንደዚህ በጉንዳን እየበላኝ ልቀቅ አንተ ማን ነው እላለሁ። ሰዎች ወንጌላዊ ሲያደርጉ ያየ እንደዚህ እየነከሰ ጉንዳን ልቀቅ አንተ ማን ነው ሲል ይናገራል። ደግሞ ተንበርከክ በቃልና ደግሞ ሳይና አንተ ደግሞ ማን ነው ልቀቅ በናዝሬቱ ኢየሱስ ይላል። ስድስት ሰው አሁን ይስድ ሴትዮትን ብላታ ያለች ሽቶ የገዛች ሴትዮ ጠንቋይዋ ተናደደ። መጋረጃ ገለጠች። ይሄ ሴትዮ ወጥቶ እንትነው ይሰራሉ። እንዳትጠጉኝ ነግሬያለሁ። አንድ ሰው እንዳይጠጋኝ አልኩ። ጉድ እንዳይፈላባችሁ ውጪ ምናምን አለኝ። አንዱ ኃይለኛ ነው፣ እዛ የበላ የጠገበ ነው ጎረምሳ። ኢየሱስ ነው ግን ኃይለኛ። ከኔ ጋር ያለ ሁሉ ይበጣል። ድፍረቱም ኃይሉም ጉልበቱም ከክርስቶስ ጋር ነው። እንደዚህ ሊመታኝ ሲመጣ ሲማ አልኩት። እኔ እንድትነካኝ እንደ ታምራት ጉርከቸለ ትገባል እንዳጠጋኝ ነገርኩኝ። አምላክ ኃይለኛ ነው። እየፈራ ነው ወደ ኋላ እየሄድኩ እንደዚህ ሲናገር ሴትዮ ተናደደና መጋረጃ እንደዚህ ነው ከፈተችና ቡና ዘነዘና ይዘው እንደዚህ ልትመታ ስትል ፊት ለፊት እንደዚህ ሊፈነክል ሳያት ዝንጀሮ ሆነች። በጌታ በኢየሱስ ብሎ ደነገጥኩና እንደዚህ ስል ወደቀች። ሃሌሉያ ሃሌሉያ።